ዛሬ የተሰባሰብንበት ቀን እለቱ ቅዳሜ በፈረንጆች ካላንደር አቆጣጠር ኦክቶበር 11 2025 ነው። ሁላችንም ለእያንዳንዳችን ብርሃን ለሌላው ድምፅ የምንሆንበት ለዚህ ዕለት በጸጋ በቸርነቱ ጠብቆን በአንድነት ላሰባሰበን ክብር ምስጋና ይድረሰው። የደግፉ ሲሆን ድጋፉም ከዳግማዊ ምኒልክ ተማሪነት እስከ ከፍተኛ ትምህርት ወይም ዩኒቨርሲቲና የኮሌጅ ደረጃ ድጋፉ የተሰጣቸው የሚሆኑ ተማሪ ያሉ ሲሆን ትምህርታቸውን አጠናቀው በስራ ላይ የሚገኙ ስላሉ እንኳን ደስ አለን፣ እንኳን ደስ ያለን። በማስቀደም ከጅምሩ ጀምሮ አባላትን እንዲሁም ሌሎች በጎ ፈቃደኞችን የድጋፉን በጎ ዓላማ ባለመሰልቸት ማሳመንና ተማሪዎች እንዲረዱልን ከፍተኛ አስተዋጽኦ ያደረጉትን ኢንጂነር ሽፈራው ደነቀ በእጅጉ ላመሰግን እወዳለሁ። በመቀጠል በዚህ በጎ ተግባር በሙሉ ፈቃደኝነት መሳተፍ አጋርነታቸውን ያሳዩ የዳግማዊ ምኒልክ አባላትንና ቤተሰቦቻቸው ጓደኞቻቸው ከልብ እያመሰገን 50 ሚሊዮን ለአንድ ሰው ሸክም ሰው ጌጥ እንደሚባለው የተለመደውን ድጋፋችን ነው። የተማሪዎቻችንን ተስፋ ማለምለም ተግባራችሁን ተቀጥሉ ዘንድ እግዚአብሔር እንዲረዳችሁ የዘወትር ጸሎቴ ነው። እናንተ እነዚህን ተማሪዎች ስትደግፉ እኔም ለተማሪዎች የቅርብ ተጠሪና አስተባባሪ በመሆን አብሬያችሁ በመስራቴ አመሰግናለሁ። እግዚአብሔር ይስጥልኝ እያል ይህንን በጎ ስራ በመስራት የተባበራችሁ አገር ቤትን በየትኛውም ዓለም የምትገኙ ሁሉ ምስጋናዬ የላቀ ነው። እግዚአብሔር ይስጥልኝ። የተላለፈው ርዕሰ መምህሯ የመጣው ብዙ ረድታኛለች ለብዙ ዓመት። አሁን ግን ሪታየር አድርጋ ወደ ሜሪላንድ ትመልሳለች። ሌላም ከእሷ ጋር የነበሩትን ማመስገን እፈልጋለሁ። መቅደስ፣ የአሉምናዊ ደግሞ ኢንጂነር ታደሰ በቀለ፣ ኢስኮስ ደግሞ ላሉ ጓደኞች እነሱን አመሰግናለሁ። ይሄኛውን ቆሜ ነው የማመሰግነው። ይህን አዳራሽ ለሰጠችን ወይዘሮ ንግስት ለገሰ ያለምንም ክፍያ መጣችሁ እኔ ጋ መስተናገድ ትችላላችሁ ስላለችኝ እናንተ ስም ሁሉ እየነሳሁ አመሰግናለሁ። በተጨማሪ ደግሞ የተቀዳው ነው እህታችን መልካም ሰው አበበ ይህንን ደግሞ በመልካም ፈቃድነቷ ቪዲዮውን እየቀረሰችልን ነው። ለእናንተ ምድል ልስጣችሁ። ያላችሁ ጥያቄ ወይንም ካሜንት ገንቢ የሆነ ሀሳቦች ካሉ እንቀበላለን። መልሱን እንግዲህ እኔ ብቻ አይደለም መልሰው ሁላችንም እንመልሰዋለን ብዬ አስባለሁ። ለእናንተ እድል ሰጣለሁ። እንግዲህ ማይኩ እዛ ስለማይደርስ ወደዚህ መስመጡ ደስ ይለኛል። ጤና ይስጥልኝ። ዶክተር ተሰማ እባላለሁ። የኔ ጥያቄ እንኳን አጭር ነው። በደረሰኝ መረጃ በሙሉ እንግዲህ እዚህ ስብሰባ ተዘጋጅቼ ነው የመጣሁት እና መጠየቅ የምፈልገው አንድ ጥያቄ አለ። የዚህ ድርጅት መቋቋም ዋና ዓላማው አይነ ስውራን እንደሆኑና መስማት የተሳናቸው እነሱን እድል ሰጥቶ በትምህርታቸው ገፍተውና በትምህርታቸው ተባብረንላቸው ራሳቸውን የሚችሉበት ደረጃ ወይም ደግሞ ትምህርታቸውን የሚያጠናቅቁበት ደረጃ እንዲደርሱ መርዳት መሆኑን ተገንዝቤያለሁ። የእኔ ጥያቄ አስተባባሪውንም ኮሚቴ በግልጽ አድርጋችሁታል። ግልጽ ያልሆነልኝ ነገር ግን ድርጅቱ ዳግማዊ ምኒልክ ትምህርት ቤት አካባቢ እና የቀድሞ ተማሪዎች የነበሩ አካባቢ ደጋፊዎች የተቋቋመ መሆኑ ግልጽ ቢሆንም ግልጽ ያልሆነልኝ ነገር ቢኖር አይነ ስውራን የሆኑትና መስማት የተሳናቸውን ወገኖቻችንን በምን ሁኔታ ነው የሚሰባሰቡት? ወይስ በደፈናው የትምህርት ቤቱ አካል የሆኑትን ብቻ ነው የሚያካትተው? ምልመላውና አጠቃላይ ስብስቡ የት አካባቢ ነው የሚመጣው? እንዴት ነው የሚካሄደው? አንዴ ደግሞ ከተሰባሰቡ በኋላ ደግሞ እርዳታ የሚሰጥበትና ድጋፍ የሚያገኙበት መዋቅር ግልጽ እንዲሆንልኝ።
እሺ ጥሩ ጥያቄ ነው። ይህ እንግዲህ አሁን ድርጅት ብለን ጠራ ነው። በፊት ግን እንደ በጎ አድራጎት ነው። ፓይለት ፕሮግራም ስፖንሰርሽፕ ነው የጀመርነው። በሌሎች ትምህርት ቤት ውስጥ ብዙ አካለ ጎደሎች፣ ዕውራኖች እና መስማት መናገር ማይችሉ በአንድ ጊዜ ያኔ ስንጀምር ወደ 99 ነበሩ። ያን ሁሉ ከበር እናደርጋለን ብለን ማለት ነበር የተነሳ ነው። አመቱ አንድ ጊዜ ሰው ስፖንሰር የሚያደርገው ወደ 240 ይልካል። እሱም በዚህ ሀገር መንዝረን ልክና እዛ ዳግማዊ ምኒልክ ትምህርት ቤት የአሉምናዩ እነሱ ገንዘቡን ለነሱ ሰጣቸው። የሰጠናቸውን ስፕሬድሺት በዛ መልክ ገንዘቡን ያስተላልፉላቸው። ይህ ፕሮግራም ችግሩ ልክ እንደ ባህር ነው። ሰፊ ነው፣ ጥልቅ ነው። በትምህርት ቤታችን የጀመርነው እኔ እዛ ድሮ ስለመማር በነፃ ነበር የተማርኩት። በነፃ ስላችሁ ያው በህዝቡ ታክስ ነው የተማርኩት እና ብዙ ጊዜ ቆጨኛል ለሀገሬ ምን ልስራ እያልኩኝ፣ ግን ከቁጭት ወደ ኋላ መመለስ አይችልም። የቻልኩን ያህል ለማድረግ ብዬ ብዙ ጓደኞች አብሮች እየሰሩ ነው እና የገንዘቡ አካሄድ ያው በእንትን ነው የምልክላቸው፣ ትራንስፈር ነው የሚደረግላቸው ባንካቸው። እዚህ መሀል ያልመለስኩት እንዳለ አስታውሰኝ። ጥያቄው ተመልሷል። 240 ብር የአሜሪካን ነው የምንሰጣቸው። እሱን እንመነዘር እናንሰጣቸዋለን። ይሄ የምንሰጣቸው ገቢ እንደው 100% ይረዳቸዋል ማለት አለው። ብዙዎቹ ኮሌጅ በሚማሩበት ጊዜ አዳሪ ስለሆነ ይደግፏቸዋል። በመጨረሻ ላይ ሲጨርሱ የስቱደንትስ ኮስት አለ ኮስት ሼር እሱን ይከፍላሉ። እንደ ስፖንሰሮቹ ነው። አንዳንዶቹ ስፖንሰሮች ሲጨርሱ ይረዷቸዋል። እንደ ሃርደስት ፓርት እኔ የመታኝ ትምህርት ቤት ከጨረሱ በኋላ ስራ ያላቸው፣ እንደውም ስራ ሳይኖራቸው የሚኖሩት ኑሮ ከኮሌጅ የባሰ ነው። ምንም እንጋብ የላቸውም፣ የሚበሉት የላቸውም። አሁን የመጀመሪያ ልጅ የረዳሁት የምናደርጋቸው ርዕሰ መምህሮቹ እዛ ችግራቸውን የሚያውቁት ናቸው። ልጅ ስረዳው የነበረው ሱቅ በደረቴ ነው። ወደ ቤቱ ይሄዳል፣ መርካቶ ነው የሚኖረው። ከዛ በሱቅ ደረቴ ያለውን ገንዘብ ካገኘ ይበላል፣ ካላገኘ ግን ቶሆና ነው ይመለሳል። እና በጣም አሳዝኖኝ ነው የምችለውን ያረዳል ያልኩት። እንግዲህ ኔክስት ማንት ኢትዮጵያ ሄዳለሁኝ። ቀድሞ ተማሪዎች ጋር ሆኜ ሀሳቤ ውስጥ አለው እንግዲህ አንዳንዶችን ድርጅቶችን እነሱ ጋር አብሮ የመስራት እድል ካለ ዲሲ ውስጥ የዴፎች አለ እና ደግሞ በተቻለ መጠን ሪች አውት እያደረኩኝ ነው፣ ኢንፎርሜሽን እየሰበሰብኩ ነው። ምክንያቱም አሁን ያመጣሽው ሀሳብ መቼም አንድ እንጨት ብቻዋን አይነድም ይባላል አይደለም። ደመራ ስንሄድ የእንጨት ብዛት ነው የሚበራው እና አንድ ላይ የመስራቱን እኔ ክፍት ነኝ። በቅርብ ጊዜ የቴሌቪዥን ሾው ሳይ 7 እናቶች ናቸው፣ ልጆቻቸው አይነ ስውራን ናቸው። እነሱ ናቸው ያቋቋሙት። ስንት ዓመት በፊት እንደሆነ ረሳሁት። ልክ ከዚህ ተመሳሳይ አይነት ነገር ነው እና ከእንደነሱ አይነት ጋር አንድ ላይ የሆነ ነገር ብታደርጉ በጣም ጥሩ ነገር መሰለኝ። የአባይ ቲቪ ላይ አንድ ሾው ላይ ነው ያየሁት ቅርብ ጊዜ፣ ዛሬ አንድ ሳምንት በፊት መሰለኝ። ምንድን ነው የሚለው ኢትዮ ብላይንድ ኪድስ ተማሪዎች ናቸው እና እነኚህ እናቶች ያንን ያቋቋሙት ለልጆቻቸው ብለው ነው። ትምህርት ቤት ስለሌለ የዕውራኖች የአይነ ስውራኖች ትምህርት ቤት ስለሌለ ብለው አንድ እናት አሰባስባ 7 እናቶች ያቋቋሙት። የእሱ አይነቱን ኤክስፕሎር ብታደርጉና አንድ ላይ የሚልበት ቢሆን በጣም ጥሩ ውጤት ሊኖር ይችላል። በተናጠል እዛም ከምናደርገው እንደዚህ አይነት ጠንከር ባለ መልኩ ሁሉንም አንድ ላይ የሚያጠቃልል ነገር ቢሆን ሊኖር ይችላል። እንደዚህ አይነት ነገር ስትመለከቱ ዋች ስታደርጉ ፕሮባብሊ
ስልክ ቁጥር ይኖራል። በቁጥሩ ለምሳሌ አግኝታችሁ ብትልኩልኝ ደስ ይለኛል። እዚህ ሀገር ለምሳሌ ማሳቹሴትስ ሄጄ ነበረ። ቦስተን የዕውራኖች ትምህርት ቤት አለ። አፕሮች አደረኳቸው፣ ግን የእነሱ መልስ ውጭ ሀገር አንረዳም ነው የሚሉት። እና ደግሞ ዲሲም አለ የዴፍስኮ ጋለትን ነው ማነው የሚባለው ስሙ ጠፋኝ። እነሱንም አፕሮች አድርጌያለሁ። ዊር ኦፕን ከሌሎች ጋር አብሮ መስራት መቼም አብሮ መስራት አብሮ ማደግ ነው። ልክ ነው። እኔ ለምሳሌ የያሬድ ትምህርት ቤትን ለማነጋገር እፈልጋለሁ። ትምህርት ቤት ውስጥም የሙዚቃ ፕራክቲስ ያደርጋሉ። በብርሃን የድምፅ ተሰጥኦ አላቸው። በዛ መልክ ደግሞ እሱም ራሱ እንደማያ ሆነው መስራት ይችላሉ። መናገር የማይችሉት ደግሞ እኔ በቅርብ ምኒልክ ትምህርት ቤት ስማር ሰዓሊዎች ነበሩ። ያንንም ኤክስፕሎር ማድረግ ይኖርብናል። ልጆቹ በልጅነታቸው ወዴት አቅጣጫ መሄድ ይችላሉ በሚል ነው። በሙዚቃ ውስጥ መግባት ይችላሉ። አሁን ላልከው ያንን መዋቅር ለማድረግ እንግዲህ ሄደን መነጋገር ይኖርብናል። በዚህ ነው መስራት አይቻልም። እንረዳዋለን ያሉትን የህዝብ አካል እንዲረዱበት የሚደረግበት መዋቅር የሚባል ነገር አለ። ስለዚህ ያው በእንግሊዝኛ አነጋገር እንግዲህ አንድ አሳ አጥማጅን በራበው ቁጥር እንካ ብላ ብሎ አሳ ከመስጠት አሳ እንዴት እንደሚጠመድ አሳ እንዴት አግኝቶ ራሱን እንደሚችል እና የራሱን ደግሞ ጉርስ እንዲያሟላ የሚደረግበት መንገድ የበለጠ ዘለቄታዊ መፍትሄ ይሆናል እንደሚባለው ሁሉ አሁንም በትምህርት ዘመናቸው አይነ ስውራንም ሆኑ የመስማት የተሳናቸው የሚረዱት ትምህርት ቤት እስካሉ ድረስ ቀጥታ ወጪ ይሆናል። ለዛ ለሚሰማሩበትና ለሚቀጥሉበት የትምህርት ዘርፍ እርዳታ አጋር ሊሆን ይችላል የሚዋጣው ብር ይባላል። ነገር ግን ያንን ከፈጸሙ በኋላ ግን ሙያዊ የሆነ አቅም ተሟልቶላቸው ራሳቸውን ችለው ባላቸው አካለ ስንኩልነት ማለት ነው ባላቸው አካለ ስንኩልነት ራሳቸውን ችለው ራሳቸውን የሚያስተዳድሩበት ሙያዊ የሆነ መዋቅር ቢፈጠርላቸው በዛ ተጠቅመው ራሳቸውን በራሳቸው ለመርዳትና ለመብቃት የሚያደርሳቸው መዋቅር መኖር አለበት ባይነኝ እና እሱን በሚመለከት ጥናትን መደረግ ያለበት ይመስለኛል። ዘለቄታዊ ደግሞ መፍትሄውም እሱ ይመስለኛል። ያው ጥሪው ሲደርሰኝ ቤተሰቦቼን፣ ልጆቼን መቼም የተባረኩ ልጆች እግዚአብሔር ሰጥቶኛል። የተባረኩ ወዳጆች፣ ወንድሞች እንደናንተ ያላችሁ በእውነት እንግዲህ መሰናበቻዬም ስለደረሰ ነው መሰለኝ እየተንከባከባችሁኝ ነው። በጣም ነው ደስ የሚለኝ። ልጆቼን ኖት ጻፍኩላቸው እና ወንድማችን ሽፈራው ያው ጠርቶናል ስብሰባ እኔና ሩይ እንሄዳለን እና እባካችሁ የሚያራምደው ዓላማ በጣም የተቀደሰ ስለሆነ እርዱ ብዬ ጻፍኩላቸው። ፋሚሊ እንትን አለን እና ሩይ መቼም ቀደም ብሎ ያው ታውቀዋለህ አንድ ልጅ ስፖንሰር አድርጓል ይመስለኛል ባልሳሳት ቆይቷል። አሁን ሌሎቹን ደግሞ አስተባብሬ ዝርዝሩን በኋላ እሰጥሃለሁ። 4 ልጆች እንችላለን ብለውኛል። እንግዲህ ከህሮይ ጋር 5 ልጆች እንችላለን ማለት ነው በእኔ ቤተሰብ። ይህንኑ ለመናገር ነው። እንደው ለግንዛቤ ያህል እንዴት ነበር ከአመት ዓመት የነበረው ሂደቱ? ምን ያህል ልጆች መርዳት ይችላል? ዘንድሮስ ምን ያህል ለመርዳት ነው ታርጌት ያደረገው? ስንጀምር በ2 ልጆች ነው የጀመርነው። ከዛ እያለ ጓደኞቼ ብዙ ብራት የሆኑ ተማሪዎች አሉ። ፕሮፌሰር ጀላኒ ኔልሰን የተቻለ በርክሊ ድሮ ሃርቫርድ ያስተምር ነበረ። በተለይ በኮምፒውተር ፊልድ ውስጥ ያሉትን ሰዎች በጣም ይረዳል። ኢትዮጵያ ውስጥ ሰምር ላይ ኮዲንግ ያስተምራቸውና ወደዚህ ሀገር ብዙዎቹ አይብልኝ ነው የሚመጡት። እንደዚህ ያሉትን ሰዎች ያብዛል እና ቁጥሩ ቀስ እያለ ነው የጨመረው እና እንደሱ ነው። Hi everybody, they met to
Yegashe Shukra name, Sarum Balalo. I just wanted to say, number one, thank you guys for showing up today. It is just so heartwarming to see. As you know, my dad is an extremely hard worker, but you know, as the family, we get nervous if anybody's gonna come, and it shows, you know, it's a testament to the community, to how much he shows up for everyone. I just wanted to share that this has been a passion project for him for so long now. He put so much thought and care behind it. I mean, even with the name, we were talking about it for so long. You know, of course, these are people that we want to assist. These are kids, but at the same time, we want to empower them. So I thought that was really beautiful. Yeah, I think this is the most trustworthy man. He shows his heart on his sleeve, even when he's talking now about y'all showing up. It's so beautiful to see. Yeah, and I just want to just give him his flowers, and yes, and we can't wait to see how you're going to continue to expand. Is Aaron, which is in the Bible, lily of the flowers, right? We just picked it up from the garden. Her personality is amazing. In passion, in profession, she was a social worker, but she switched a different avenue now. Look, it takes your heart. It's very hard. She's like my right hand. Sometimes when I get stuck, she helps me, and her brother is in New York. The family, you know, the wife is a rock. Once she says something, it's done, right? And it's good to have a family around you, which they bless you, you know, to do your passion work. And I'm very thankful to the God that He gave me a beautiful daughter. ሴቶች ከሁኔታ የተነሳ ከረሃብ የተነሳ ኦርፋኖች 250 እኔ ጋር ነበሩ። ስለዚህ በጣም ኖብል ስራ ነው የጀመረው። ለዚህ ነው ወጥቼ ለማየት እና አንዱ እንደዚህ ያለ አይነ ስውር ትልቅ ልጅ ነው፣ አይነ ስውር ነው። ወስጄ ከባለቤቴ ጋር ቤታችን አስቀመጥና መርሃ ውራን አስገባ። ትልቅ ልጅ ነው፣ 13 ዓመቱ ይሆናል። እነሱ ከዛ በታች ያሉትን ነው የሚቀበሉት። አንቀበልም ማለት ዋሽቼ መቼም እግዚአብሔር ይቅር ብሎኛል። እድሜው እንደዚህ ነው ለምን አታስገቡም ብዬ ከቀበሌ ጽሑፍ አምጥቼ ገብቶ አዲስ አበባ ዩኒቨርሲቲ ጨርሶ እንዲህ አለ። disability is not inability አለ። በቃ በጣም ደስ አለኝ እና እኔ እሱ ግራጁዌት ሳደርግ ጊዜ ነበርኩና መስሪያ ቤት ሄዶ ያሸብደላና የት ናቸው በእኔ ግራጁዌሽን በእኔ የኮሌጅ ግራጁዌሽን ላይ መጥቶ እንዲቆሙልኝ እፈልጋለሁ። በኋላ ነው። ስለዚህ መልካም ስራ ነው። ስለዚህ ይህንን በምንችለው ብዙ አሉ ልጆች ብዙ በቃ አይናቸው ያጡ ልጆች በብዛት ወደ ጎጃም ጎንደር እና ወደ ወሎ ሰሜን ሸዋ ነበርና ይሰራ የነበረው ብዙ አቃል እጅም በየጊዜው ሲሄድም እጅ አያቸዋለሁ። ስለዚህ ይሄ መልካም ስራ ነውና እንረባረብበት። አንድ ልጅ አንድ ቁም ነገር ላይ እናድርስ። በኋላ እግዚአብሔር ነው የሚያውቀው። ግን አሁን ፈትነው እስከ ኮሌጅ ጨርሶ መውጣት ትልቅ በረከት ነው። 250 ኦርፋኖች ያሏቸው እናት አባት የሞቱባቸው እነሱ አይናማ ናቸው። አሁን እኛ አባታቸው ነው ቤቴ ጋራ ቤቴ ይመጡና ይረባረቡ ይኛል በቃ እና አንዳንዱ ኢንጂነር፣ አንዳንዱ ዶክተሮች ልክ መስለ ኢንጂነር፣ አንዳንዶቹ ደግሞ የተለያየ ሙያ ውስጥ ገብቶ እንዴት ደስ እንደሚል ይነግራቸዋል። ስለዚህ እናንተም አሁን ነው ወንድሜ ኢንጂነር ሺፍ እንዳለው ስታዩ አንድ ልጅ ቁም ነገር ላይ ሲደርስ የልባችሁ እርካታ ምን ያህል እንደሚሆን ልትገነዘቡ ትችላላችሁና በርቱ።
በልጅነት የተዛለኝ ብሬክ ሲስተም የኛ እያስቸገረን ትምህርት ቤታችን ደወል ሳይሆን በኤሌክትሪክ ጥሪ ነበር የምንጠራው። ኦኬ አሁን እንግዲህ በቀረችን ሰዓት ኦፕሽን ልናደርግ ነው። እኔ እንግዲህ በህይወቴ ኦፕሽን አድርጌ አላውቅም። እሱ ላይ እንግዲህ ኦፕሽን የሚችል ሰው ካለ መጋበዝ ፈልጋለሁ። Anybody can do that? Yomi, can you? No? Okay. Oh, you can do it? Oh, I'm sorry. First off, we want to highlight this flyer that was brought by Sarah, Sterling Sarah, and it says, build your future, lift your family, serve your community. Healthcare isn't just a job. So if you want to take, we have some more of those in the back. You get to choose your path, different programs, support the community if you're interested in a healthcare career. My lovely father mentioned, we have 2 books that we are auctioning. They are from Tsahai Publishing, and fun fact, they're actually based at Loyola Marymount University where I attended. So shout out to them doing great things for the community. Woo-hoo. And this is actually going to be Ethiopian church art. So we remember that this is for a good cause. And we're going to start off the bidding at $100. Raise your hand if you're interested in $100. Raise your hands. Yes, we got 2, and guess what? We got 2 books. Let's go. Now we're gonna keep going. That's how it goes. We're doing great. Starting off point. Next up, we are again auctioning off the same books for $125. Yeah, each. There you go. Oh, my fellow jacket in the back. Thank you, Gashe. Hold on. We're gonna keep going. Anybody else? $125. Gata. We're still auctioning. Garanan. Anybody else? If I have eye contact with you. Oh, there we go. Oh, what was that? 175. 175. Senor said one of these are his. Woo. Yes. Help me with the names. Okay. What was that? 125? 175 Ato Demo. Okay, anybody want to go up? 125. 125? Where's the other one? Oh, okay. The one I have in my hand, that's 125? Okay. Should we go 175 or what? Yeah. No, they have different, the cover. What? Yeah, they have different covers. Yeah, separated. No, they're the same. Oh, one is paperback, one is hardcover. Yes, yes. They're the same book though. Okay. Okay, so paperback is going to be cheaper than hardcover. 175 locked in. Okay, back to the paperback. 125. Do we have 125? Yes. Oh, 135, baby. Let's go. Okay. Dare I say? Go. Can I bid? You can bid, but no, I'm gonna sit. No, you can. It's fine. Okay. $150. Do we have $150 for the paperback? Yes. Are we gonna match it? Can we possibly go to $200 for both the hardback, 1, and the paperback, 200? Do I hear 200? Ooh, let's go. Doctor, I got you. Respect on the doctor. Okay. Never know, you might. I feel like 200 is good. My dad's the finance one. I mean, my brother. Okay. Just checking. Yes. 220. Ooh. What for hardback, paperback? They want the hardback. Okay. Oh. Ooh. Ooh. Yes, sir. For how much? It was 220 before, so we're jumping to 250. Hey. what a group. Yes, let's do it. Round of applause. Uh-oh, let's go. 275.
Dare I say, 300 to make it even 300 for the hardback. $300. Okay, we got 300 for the hardback and for the paperback. What do I hear? Do we hear 300 for the paperback? Really, remember where this cause is going to. You're getting a book out of it essentially, but we know who's getting the coins, who we're supporting. The children, the future of Ethiopia. Do I hear 300 for the paperback? Question, I think we were at 250. 250, 275, 250? Okay. Do we? Okay, I just warned we do not have one of these at home. I will be bidding $500 on the hardback. She has a job with the city now. So now, my fellows, let's get this to 300 and finish this off. 300 for the paperback. Yes, do we have any takers higher than 300? Going once, going twice, speak now. Sold to the lovely lady in the red. Woo! Thank you, lovely people. On October 25th and now they're selling, admission is $100. Please support them. Please. Thank you. በቃ እዚህ ላይ እናቆማለን። አይናደክማችሁም። ነገም ቤተክርስቲያን ነው። Thank you. ደቂቃ አይኖቻችን ጨፍነን ድምፆቻችን ሳናሰማ በአርምሞ እጅ ለእጅ እንያያዛለን። ሁላችንም በሀሳብ ተመስጠን ምን ሊሆን በማለት በጉጉት እየጠበቅን ነበር። ይህን ያደረግንበት ምክንያት ወደ 1.7 ሚሊዮን በኢትዮጵያ ውስጥ ማየት የተሳናቸው ለማየት አይችሉም። እኛ ግን ለትንሽ ደቂቃ አስጨንቆን ምን ያህል ብርሃን ማጣት ህይወትን ይጎዳል። በሁለት ተማሪዎች በርዕሰ መምህሩ ወደ ስፔሻል ኒድስ መምህር ተመርቼ ሁለት የ11ኛ ክፍል ልበ ብርሃኖች ተማሪዎች መደገፍ ጀመርኩ። ሁለቱም ተማሪዎች ኮሌጅ ተመርቀዋል። ይህ የተጀመረው መልካም ተግባር የድሮ ተማሪዎች ጓደኞቻችን፣ ዘመድ አዝማድ ተረባርበው የሚረዱ ልጆች ቁጥር እጅግ ጨመረ። ከዚህ በፊት ከ8 ዓመት በላይ አሁን በማርች ላይ 9 ዓመት ይሆነዋል ጀምሮ ወራዎችን መስማት አንደበት የሌላቸው ችግረኞች መደገፍ ከ200 እስከ 300 ተማሪዎች በላይ ሁለተኛ ደረጃ ኮሌጅ ብዙዎቹ ተመርቀው ትምህርታቸውን አጠናቀዋል። ኢትዮ ዴፍ ብላይንድ መስማት አንደበት የሌላቸው ልበ ብርሃን ለብቃት ለማድረስ በበጎ አድራጎት ተመስርቶ የዳግማዊ ምኒልክ ትምህርት ቤት ርዕሰ መምህር ጋር እየተወያየን ቦታ እንዲያመቹልን በትዕግስት እየተጠባበቅን ነው። This part of the program is just to benefit the non-speaking Amharic will be conducted in English. We are each other's light and voice. Each of us, in our own way, is a light, an ear, and a voice to one another. The moon has no light for its own. It reflects the light of the sun and shines faithfully through the night. In the same way, we share the light of Christ with others by lifting up those who struggle. We become hope and light to them. On this day, by His grace and kindness, He has kept us and brought us together in unity, glory, and thanks be to Him. For a moment, we closed our eyes, fell silent, joining hands in reflection. We all stood in deep thought, wondering what is true it means to live without sight or sound, wherein was compassion and curiosity. This experience reminded us that there are 1.7 million people in Ethiopia who cannot see, while we, even for a brief moment, felt the weight of what it means to live without light.
Losing light is more than losing vision. It challenges the essence of life itself. Student sponsorship. With the support of our school principal, I was assigned as a special need teacher and became assisting two blind 11th grade students. Both of them have since graduated from college. This good work inspired others, former students, colleagues, and friends joined in, and the number of children receiving support has grown significantly. Over the past 8.5 years, through the support of our community, more than 200 to 300 blind and deaf students have received sponsorship, completed secondary school, and many have gone on to graduate from college. Ethio Deaf Empowerment is founded as a charitable organization to help deaf and blind students achieve self-sufficiency and independence through educational opportunities. We are currently in communication with the director of the secondary school for the blind to find a suitable space for our upcoming projects. With patience and faith, we're waiting for the opportunity to begin this mission. 1, 2, 3. Ethio Deaf.